عندك مكتوب في الباسورد مسلم، دحين تجي عندي هنا ما تصلي؟ سرقة أكل سرقة فلوس. انت اسمع لو እንደው ሲነግሩኝ አለም መስሎ ነበር የሚታይ ሳውዲ ሲሉ በቃ መዳሜ ተቀየረችብኝ፣ ደሞዝ አትከፍለኝም፣ አትወደኝም፣ እኔ መስራት ፍላጎት አለኝ፣ እሷ ግን ወደ ሀገርሽ ነው ማሳፈርሽ ትለኛለች። ብቻ በጣም ብዙ ነገር የምትሉቶች አላችሁ። በተለይ አዲስ የመጣችሁ ቶች ይህን ቪዲዮ እስከ መጨረሻ በደንብ ስሙ፣ ተመኑኝ ይጠቅማችኋል ማለት ነው። ወደ ዋናው ቪዲዮ ከማለፍ በፊት መግቢያ ላይ እንግዲህ መዳም ስትናገር የሰማችኋት ነገር አለ። እስኪ ስለሱ የሆነ ነገር ልበል። እሱም ምንድነው መሰላችሁ? ፓስፖርቷ ላይ እንደሚያሳየው ሰራተኛ እንግዲህ ሙስሊም ነች። እኔም የሶላት ሸርሸፍ ገዝቼ ሰጥቻታለሁ። ነገር ግን ከኔ ቤት ከመጣት ጀምሮ አንድም ቀን ስትሰግድ አይቻት አላቅም ብላ ለምን ነው ማሰግዶ ብላ እንደ ጥያቄ አቅርባ ነበር ማለት ነው። እና የሰራተኛዋ ለመስገድ ስለሷ ምን አገባት አይመለከታትም መዳሟ እያሉ አንዳንድ ልጆች አይቻለሁ ማለት ነው። እንደኔ ግን ይመለከታታል። ምክንያቱም እቺ መዳም አላህ በሷ ላይ ግዴታ ያደረገባትን ነገር ግዴታዋ እንድትወጣ እንጂ እያስታወሰቻት ያለችው ሌላ ነገር አምታልጫነችባትም ማለት ነው። የሀገሬ ልጆች አረብ ሀገር ላይ እንግዲህ በጣም ብዙ ነገር እናያለን። ሀታ አሰሪዎቻችን ወይም እነ መዳም ሙሰልሰል ተጥደው እንኳ የሶላት ወቅት ቁጭ ብሎ የሚያሳልፉ ወይም ደግሞ የማይሰግዱ አረቦች ባሉበት በዚህ በአረብ ሀገር ይቺ መዳም ግን ከራሷም አልፎ የሰራተኛዋ አለመስገድ አሳስቧት ለምን አትሰግጅም ብላ መጠየቋ ወይንም ደግሞ ስገጅ ሶላት ባንቺ ላይ ግዴታ ነው ብላ በመልካም ነገር ማስታወሷ ለእኔ ግን ልትመሰገን እንጂ ልትነቀፍ የሚገባት መዳም አይደለችም ማለት ነው። የሀገሬ ልጆች ለምን ብትሉ አረብ ሀገር ላይ መተን ሶላት በእኛ ላይ ግዴታ መሆኑን እያወቅን ያልሰገድን መቼ ነው የምንሰግድ? ንገሩኝ እስኪ። እኔ በህይወቴ በጣም ለብዙ አመታት ሶላት ሳልሰግድ አሳልፌ አውቃለሁ፣ ኢትዮጵያ እያለሁ ማለት ነው። ለምን ብትሉ ሶላት በእኔ ላይ ግዴታ የሚሆንብኝ አይመስለኝም ነበር። እኔ ሶላት በእኔ ላይ ግዴታ መሆኑን ያወቅኩት አረብ ሀገር መጥቼ ኢቅራ አማይመለይ ግሩፕ ገብቼ ስማር ነው። ገብቷቸዋል። አንድ ሙስሊም በሆነ ሰው ላይ ሶላት ግዴታ መሆኑን ያወቅኩት ማለት ነው። ስለዚህ እቺ መዳም ደግሞ ስገጅ ብላ ወደ መልካም ነገር መጠራቷን በክፉ አትዩባት። አይደለም መዳሟ ለሰራተኛው ይቅርና ሀታ እናንተ መዳማችሁ የማሰግድ ከሆነ ብሰማችሁም ባሰማችሁም እናንተ ግን ጉሚ ሰሊ በሏት፣ አዛም ብሎ አልበሏት። ወላሂ ነው የምላችሁ። አስታውሷት። እናንተ ሀቃችሁን ተወጡ። እሷ ብትሰግድም ባትሰግድም ችግር የለውም፣ ግን እናንተ ዝም አትበሉ የሀገሬ ልጆች። ስለዚህ መዳሟ ይሄን አለች፣ ስለ እሷ ሶላት አለመስገድ ምን አገባት ያላችሁ እህቶች ግን እኔ እንጃ። ኧረ በጣም ከባድ ነው እንዴ! ብዙ አረቦች እኮ አሉ ሰራተኛ ቂራት አለብኝ ስትላል ሰግድ ነው ስትላት እየተጣራች አሁንም ቀደም የምታደነቁር ባለችበት ሀገር እሷ ግን ስገጅ ብላ ወደ መልካም ነገር መጠራቷ ለእኔ ግን ተመችታኛለች። እንዲሁም አላህ ይስጣት። ምክንያቱም ሰራተኛዋን በመልካም ነገር ስላስታወሰቻት እንጂ ክፋቱ አልታየኝም ማለት ነው እንደኔ ሳስበው። ሌሎቻችሁ ደግሞ እንግዲህ አላውቅም። ሌላኛው ደግሞ እንግዲህ መዳም እንደሰማችኋት ብሽካራ ትስረቅ ብላለች ማለት ነው። ያኔ ሸቃለ ብላለች፣ የሳውዲ አባባል ሰራተኛዬ ትሰርቃለች ብላለች ማለት ነው። ምንድነው የምትሰርቀው ተብላ ትጠየቅ ደግሞ ብርና ምግብ ትሰርቃለች ማለት ነው። ምግብ እሰየው እንኳንም ሰረቅች ማለት ነው። ልጅቷ ግን እንደሰማችኋት እኔ አረብ ሀገር ወይንም ሳውዲ የመጣሁት በቃ ከዚያ ሁኜ ሲያወሩኝ አለም ስለመሰለኝ ነው ብላለች ማለት ነው። ሁለሽን ነው አለም መስሎሽ ነው የመጣሽ እኮ ሰው ቤት ተቀጥሮ መስራት አለም እኮ ሰው ሀገር ተሰዶ መስራት አለም። እንዴት ነው የምታስቢው? በነገራችን ላይ ይሄን ማንም አይሰማሽም። ለምን ብትሉ አሁን ላይ በየቤቱ አረብ ሀገር ያልተሰደደ ሰው የለም። ገብቷቸዋል አይደለም? ከቤተሰባቸው አንደበት ይቀርና ስለ አረብ ሀገር ክፋት፣ ስለ አረብ ሀገር ስቃይ ሶሻል ሚዲያ ላይ ራሱ መማር ማወቅ ትችላላችሁ፣ ገና ከኢትዮጵያ ሳትወጡ ማለት ነው። ግን አንዳንዶቻችሁ አለ አይደለ ስንት ጀግናቶቻችን ዋጋ ከፍለው ውስጣቸው ቆስሎ ላቸው ቀልቶ ሻንጣ እየሳቡ ወደ ኢትዮጵያ ስትመለሱ ስታችሁ ያው ሁሉ ዝም ብሎ ያለ ድካም የተገኘ ነገር ይመስላችኋል። አንዲት አረብ ሀገር ያለች ልጅ ለእናቷ እንዲያረገች ለአባቷ እንዲያረገች ስትባሉ ስትሰሙ ዝም ብሎ ያለ ድካም ዋጋ ሳይከፈልበት የተገኘ ስለሚመስላችሁ እኔም እጅ እንደዚህ ማድረግ ፈልጋለሁ ብላችሁ ተገፋፍታችሁ ትመጣላችሁ። ከመጣችሁ በኋላ ደግሞ ያዙ ልቀቁኝ ትላላችሁ ማለት ነው። በነገራችን ላይ ልጅቷ ትንሽ ከበድ ያለች ልጅ ናት። መዳሟ ብርም ምግብ ትሰርቃለች ብላለች። ምግብ የምትሰርቀው እኮ ስለሚረባት ነው ተብላ ስትጠየቅ የምትሰርቀው የህፃን ምግብ ነው። እኔ ካሁን በፊት የቤት ሰራተኛ ነበረችኝ እንደሱ አይደለችም ብላለች ማለት ነው የሀገሬ ልጆች። እንዲሁም ደግሞ ከእናቴ ቤትም ኢትዮጵያ ሰራተኛ አለች ብላለች። ይቺ ልጅ እንዳዩትና እንደታዘቡት ከሆነ አይታችኋት ከሆነ አረብ ሀገር ከመጣች ገና 10 ወሯ ነው የሀገሬ ልጆች። በ10 ወር ውስጥ ደግሞ የሚያሳዝነው ነገር ቲክቶክ ላይ 10,000 ሰዎችን ፎሎ አድርጋለች። አስቡት። እንዲሁም ስልክ ቁጥሯን ደግሞ ወስዳ
ቲክቶክ ላይ ያስቀምጣለች። ግን እሷ ቢዝነስ አሰራም ማለት ነው። ምን ፈልጋ ምን አስባ እንደሆነ አላውቅም። መዳሟም ሰራተኛ ችግር አለባት፣ በጣም ብዙ ግሩፕ አላት፣ እንደዚህ 24 ሰዓት በሙሉ ስልክ ነው ብላለች ማለት ነው። መዳሟ ከእንቅልፏ ስትነቃ ማጥባሁ አልተጸዳም፣ ምግብ የተሰራበት የተበላበት ሁሉንም ነገር ተዝለክልኮ ስታዩ በጣም እየጫችባት ነበር ማለት ነው። እንቲ አርቦሽ ሪንሳኪላ ቴሌፎን እያለቻት ነበር ማለት ነው። እና ይቺ ልጅ ምግብ የምትሰርቀው ይመስለኛል። ብዙ ጊዜዋን ቲክቶክ ላይ ስለምታሳልፈው ምግብ አለ ብላለች መዳሟ። አትከለከያትም ወይ ስትባል አልከለክላትም ብላለች። ለምሳሌ ሩዝ ሰርታ መብላት ትችላለች። እነ መኮረኒ እነ ኮብዝ እነ ሼ ምናምን ነጻነት አላት፣ የፈለገችውን ነገር ሰርታ ትብላ። ነገር ግን የህፃኖችን ምግብ እንድትበላ አልፈልግም፣ እሱ ነው እየሰረቀች ያለችው ብላለች። እና ምን አለ መሰላችሁ ብዙዎቻችን ተነስተን ለመስራት እንዲሁም ደግሞ ብዙዎቻችን ምግብ እንመርጣለን። እኛ ሀበሾች ያገኘነው ምግብ አንበላም። እኔ ከራሴ ጀምሮ ሁሌም እላችኋለሁ። እኔ አልሐምዱሊላህ ሁሌም እንደምላችሁ ቤቱ ነጻነት ስላለው ችግር የለም። በፈልግ ሀበሻ በፈልግ እነሱን የፈለኩትን ነገር። ግን ይቺ ልጅ ብዙ ጊዜዋን የምታሳልፈው ቲክቶክ ላይ ስለሆነ በምን ሰዓቷ ሰርታ ትበላለች? ሀገሬ ልጆች 10,000 ሰው በ10 ወር ውስጥ ፎሎ ያደረገች ጀግና እንዴት ነው ምግብ ሰርታ የምትበላ? በምን ሰዓቱ? ሀገሬ ልጆች ለምን ጊዜ የላትም። ስለዚህ ሲረባት ለራቧ ማስታገሻ ደግሞ ያንን የህፃን ብስኩት አንስታ ልትበላ ትችላለች። እና የሀገሬ ልጆች ስራችሁ እንዳይበላሽባችሁ ከአሰሪዎቻችሁ ጋር ተግባብታችሁ መስራት የምትፈልጉ ከሆነ ጥሩ ደሞዝ እንዲከፈላችሁ ከፈለጋችሁ እናንተ የመስራት ፍላጎት እያላችሁ እናንተ ሳታውቁ እነሱ ወደ ሀገራችሁ እንዳይመልሷችሁ ከፈለጋችሁ ስራችሁን አሳምራችሁ ስሩ። የሀገሬ ልጆች መዳም ተኝታለች፣ መዳም ወጥታለች፣ መዳም አተኝም ብላችሁ ስራ እያለባችሁ ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ መታችሁ አታፍጡ። ለእናንተም ሰላም የሚሰማችሁ መጀመሪያ ማስቀደም ያለባችሁን ነገር አስቀድማችሁ ስራችሁን ጨርሳችሁ ነው መጠቀም ያለባችሁ ስልክ ማለት ነው። ያን ካደረጋችሁ እናንተ እንደፈለጋችሁ ደሞዝ ጨምሪ ብትሉ ይሄን አድርግልኝ ብትሉ እነሱ የሚታዘዟቸዋል። ወላሂ ከምሬ ነው የምላችሁ። እናንተ ጥሩ ከሆናችሁላችሁ አረቦች ጥሩ የማይሆንበት ምክንያት የለም። ስለዚህ ሀታ መዳማችሁ እንኳን ክፉ ብትሆንባችሁ እናንተ መልካም ሆናችሁ አሳዩት። የሀገሬ ልጆች አሁንም ቅድም መሄድ መምጣት በ10 ወር ልሄድ ነው እያለች ነው ማለት ነው። አሁን ላይ ወደ አረብ ሀገር ተመልሶ ለመምጣት በጣም ብዙ ዋጋ ነው የሚያስከፍላችሁ። ስለዚህ በባዶ መሄድና መምጣት ዋጋ የለውም። ገባችሁ? ጊዜያችሁን፣ ገንዘባችሁን አሁንም ቅድም ተሰራላችሁ ለምንድነው ለደላላ ማቀበል መምጣት መሄድ ማፊ ፋይዳ። ችላችሁ ስሩ። እኔ ሁሌ እምላችኋለሁ አረብ ሀገር ላይ እንዴት ነው ይሄን ያክል አመችላችሁ የምትሰሩ የምትሉ ልጆች ወላሂ አረብ ሀገር ተመችቶት የሚኖር የለም ችሎ ቢሆን እንጂ ማለት ነው። ስለዚህ ችላችሁ ስሩ። እንዲሁም ደግሞ በስም የአረብ ሀገር ሴት እንጂ የአረብ ሀገር ሴት ሲባል በጣም ብዙ የተለያየን የአረብ ሀገር ሴቶች አለን ማለት ነው። አንዳንዶቻችን ልክ እንደዚህ ልጅ ጊዜያችን ያላግባቡ ቲክቶክ፣ ዩቲዩብ፣ ፌስቡክ እያባከን የምንኖር አለን። አላህ እንትን ያለላቸው ደግሞ ያገራላቸው ጀግኖቹ ደግሞ አንገታቸውን ደፍተው የትም ሳይደርሱ ዲናቸውን የሚማሩ በጣም ብዙ ጀግኖች አሉ። አንዳንድ እህቶች ደግሞ ሶሻል ሚዲያ ላይ ከወጡ አይቀር በስልካቸውና በሚያገኙት በነፃ ኢንተርኔት ቢዝነሳቸውን ከስራቸው ጎን ለጎን የሚሰሩ እህቶች አሉ። ስለዚህ እናንተ ሶሻል ሚዲያ ላይ መውጣታችሁ ካልቀረ በአግባቡ ጊዜያችሁን ተጠቀሙበት። አንድ አካውንታችሁን ለራሳችሁ አሳድጉ። 2 ቲክቶክ ከምትሰሩት ዩቲዩብ መታችሁ ዩቲዩብ ከፍታችሁ ስሩ። ዩቲዩብ ይከፍላል። ወላሂ እኔ ምስክር ነኝ። የሀገሬ ልጆች ከሰራችሁ የማይከፍልበት ምንም አይነት ምክንያት የለም። ግን ዩቲዩብን ደግሞ የሚሰራው ጀግና ሴት ነው። ዝም ብሎ ቂጥን ዘረጥ ሞረጥ እያደረጉ ልክ እንደ ቲክቶክ አንድ ሙዚቃ 2 ሙዚቃ ከፍቶ መደነስ የለም። ዩቲዩብ ላይ ገንዘብ የሚከፈላችሁ በራሳችሁ ላብ ብቻና ብቻ ነው። ገባችሁ? ስለዚህ ባልሆነ ነገር ጊዜያችሁን አታባክኑ። ባልሆነ ነገር ጊዜያችሁን አባክናችሁ ስራችሁንም አታበላሹ። ቅድሚያ ለመጣችሁበት ለስራችሁ ስጡ። ምግብ አትምረጡ፣ ያገኛችሁትን ብሉ።